ባለፈው ክፍል የሙስሊም አቃቤ እምነት የሆነው ዳንኤል አቂቃችሁ ኢየሱስን የበለጠ በአክብሮት የሚገልጸው ክርስትና ነው ወይስ እስልምና በሚለው የመከራከሪያ ርዕስ ላይ ያቀረበውን የመግቢያ ክርክር አስደምጫችሁ ነበር። ዛሬ ደግሞ የዴቪድ ውድን ይዤላችሁ ቀርቤያለሁ። ላይክ እና ሼር በማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ነው። እግዚአብሔር በልባችሁ ካኖረ ይህን አገልግሎት በወር 50 ብር ወይም በተነሳሳችሁበት ማንኛውም ስጦታ መደገፍ ትችላላችሁ። የምታደርጉት ድጋፍ ብዙ ነፍሳትን ለመድረስ ይረዳል። ለመሳተፍ በዚህ ስልክ ቁጥር አጭር የጽሑፍ መልእክት ብትልኩ ይደርሰኛል። አመሰግናለሁ። እግዚአብሔር ይባርካችሁ። So thank you James and thank you Daniel for suggesting the font change. በጣም አመሰግናለሁ ጄምስ እንዲሁም ዳንኤል የፎንት ለውጥ ስላሳሰብከኝ አመሰግናለሁ። በተጨማሪም ዳንኤል ይህንን ርዕስ ስላቀረብክ አመሰግናለሁ። ኢየሱስን የበለጠ በአክብሮት የሚገልጸው ክርስትና ነው ወይስ እስልምና በሚለው ላይ ለመከራከር በፈለክ ጊዜ ምን እያሰብክ እንደነበር ምንም ሐሳብ አልነበረኝም። ምናልባት እንዲህ ትላለህ ብዬ አስቤ ነበር። እንደ መጽሐፍ ቅዱስ ከሆነ ኢየሱስ አይሁዳዊ ነበር፣ ስለዚህ ይሄ መጥፎ ነው። ነገር ግን የመክፈቻ ንግግርን ከሰማው በኋላ ኢማኔን ወይም እምነቴን ስለጨመርክልኝ ላመሰግንህ እወዳለሁ። እስቲ ቀጥለን መጽሐፍ ቅዱሳዊውን የኢየሱስ እይታ እዚህ እንመልከት። ይህ ከፊልጵስዩስ ምዕራፍ 2 የተወሰደ ነው። በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ስለዚህ ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። So this is basically the Christian view of Jesus. I would say you cannot possibly show more respect for someone than saying this about him. እንግዲህ ይህ በመሰረቱ ክርስቲያናዊ የኢየሱስ እይታ ነው። እኔ እንደሚመስለኝ ስለ አንድ ሰው ይህንን ከመናገር በላይ አክብሮት ማሳየት አይቻልም። እንዲሁም ኢየሱስን ማክበር ከፈለጋችሁ ቃሉን ማክበር አለባችሁ ማለት አለብኝ። ኢየሱስ ምን ይላል? ማርቆስ ምዕራፍ 10 ቁጥር 45 እንዲሁ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ማርቆስ ምዕራፍ 9 ቁጥር 31 የሰው ልጅ በሰዎች እጅ አልፎ ይሰጣል፣ ይገሉትማል፣ ከተገደለም በኋላ በሦስተኛው ቀን ይነሳል። ስለዚህ ኢየሱስ እንደሚሞት ተናግሯል፣ አስቀድሞም ለቤዛ እንደሆነ ተናግሯል እና ከተገደለ በኋላ እንደሚነሳ ተናግሯል። እንዲሁም ማርቆስ ምዕራፍ 14 ቁጥር 61 እና 62 አለ። ደግሞ ሊቀ ካህናቱ ጠየቀውና የብሩክ ልጅ ኢየሱስ ክርስቶስ አንተ ነህ አለው። ኢየሱስም እኔ ነኝ፣ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። ስለዚህ ኢየሱስን ማክበር ከፈለጋችሁ ቃሉን በቁም ነገር እንድትወስዱት፣ ስለ ራሱ የሚናገረውን እንድታምኑ በጥብቅ እመክራለሁ። But here's a question. Islam denies these things. Islam denies that Jesus died on the cross. Well, there are some exceptions. There are a few Muslims who believe that Jesus did die by crucifixion. Vast majority of Muslims believe that Jesus didn't die by crucifixion, didn't rise from the dead, and he is not the Son of God that he claimed to be. So they believe this is all made up. ነገር ግን እዚህ ጋር አንድ ጥያቄ አለ። እስልምና እነዚህን ነገሮች ይክዳል። እስልምና ኢየሱስ በመስቀል ላይ መሞቱን ይክዳል። እርግጥ ነው አንዳንድ ልዩ ሁኔታዎች አሉ። ኢየሱስ በመስቀል ላይ እንደሞተ የሚያምኑ ጥቂት ሙስሊሞች አሉ። አብዛኛው ሙስሊሞች ግን ኢየሱስ በመስቀል ላይ አልሞተም፣ ከሙታን አልተነሳም እና እርሱ ነኝ ብሎ የተናገረለት የእግዚአብሔር ልጅ አይደለም ብለው ያምናሉ። ስለዚህ ይህ ሁሉ የተፈጠረ ነው ብለው ያምናሉ። እዚህ ጋር ግን የተወሰኑ ችግሮች አሉብን። ታዲያ ኢየሱስ በመስቀል ላይ ካልሞተ፣ ከሙታን ካልተነሳ እና መለኮታዊ የእግዚአብሔር ልጅ ካልሆነ እነዚህ ሐሳቦች ከየት መጡ? ያለፈው ክርክር ስለ ኢስላማዊ አጣብቂኝ ነበር። በዚያ የነበረው ጉዳይ መጽሐፍ ቅዱስ ተበላሽቷል ወይስ አልተበላሸም የሚል ነው። ቁርአን ግን ስህተት ሆኖ ተገኝቷል በተለያዩ ምክንያቶች። እንግዲህ ጥያቄው ሰዎች ኢየሱስ በመስቀል ላይ እንደሞተ፣ ከሙታን እንደተነሳ እና እርሱ መለኮታዊ የእግዚአብሔር ልጅ እንደሆነ ሐሳቡን ከየት አገኙት? እነዚህን ከየት እንዳገኙ፣ ክርስቲያኖች እነዚህን ሐሳቦች ከየት እንዳገኙ እንደ ቁርአን አባባል እንመልከት። ሱራ 3 አንቀጽ 55 ላይ እንዲህ ይላል፣ አላህ ባለ ጊዜ አስታውስ፣ ኢሳ ሆይ እኔ ወሳጅህ ወደ እኔም አንሺ ነኝ፣ ከእነዚያ ከካዱት ሰዎች አጥሪህ ወይም አዳኝህ ነኝ። እነዚያን የተከተሉንም እስከ ትንሣኤ ቀን ድረስ ከእነዚያ ከካዱት በላይ አድራጊያቸው ነኝ። ከዚያም መመለሻችሁ ወደ እኔ ነው፣ በእርሱ ትለያዩበት በነበራችሁበት ነገርም በመካከላችሁ እፈርዳለሁ። So here Allah is about to take Jesus away and he says don't worry about your followers. እዚህ ላይ አላህ ኢየሱስን ሊወስደው ሲል ስለ ተከታዮችህ አታስብ፣ የተከተሉህን እስከ ትንሣኤ ቀን ድረስ በእምነት ከካዱት ሰዎች በላይ አደርጋቸዋለሁ ይለዋል።
ሱራ 61 አንቀጽ 14 እናንተ ያመናችሁ ወይ የአላህ ረዳቶች ሁኑ። የዚህ ምሳሌ የመርየም ልጅ ኢሳ ለሐዋርያት ወደ አላህ ረዳቴ ማን ነው እንዳለና ሐዋርያቶቹም እኛ የአላህ ረዳቶች ነን እንዳሉት ነው። ከእስራኤልም ልጆች አንደኛዋ ጭፍራ አመነች፣ ሌላይቱም ጭፍራ ካደች። እነዚያንም ያመኑትን በጠላቶቻቸው ላይ አበረታናቸው፣ አሸናፊዎችም ሆኑ። So Allah says that he actually helped the true followers of Jesus. ስለዚህ አላህ እውነተኛ የኢየሱስ ተከታዮችን ኢየሱስን በካዱት ሰዎች ላይ የበላይና አሸናፊዎች እስከሚሆኑ ድረስ እንደረዳቸው ይናገራል። ስለዚህ አላህ በመጨረሻ ኢየሱስን በካዱት አይሁዶች ላይ አሸናፊ ለሆኑት የኢየሱስ ተከታዮች የእውቅና ማረጋገጫውን ይሰጣል። እንግዲህ እነዚህን ሁሉ ክርክሮች ስላሸነፉት የኢየሱስ ተከታዮች ብዙ እናውቃለን። ስለ እነሱ ብዙ እውቀት አለን። እናም የሚገርመው ነገር እነርሱ በኢየሱስ ሞት፣ ትንሣኤና መለኮታዊ ማንነት ያምኑ ነበር። ስለ እርሱም ብዙ መረጃ መዝግበዋል። በቁርአንም ውስጥ እንዲህ የሚል ትእዛዝ አለን። የመጽሐፉ ሰዎች ሆይ ቶራህንና ወንጌልን ከጌታችሁም ወደ እናንተ የወረደውን እስካልሰራችሁባቸው ድረስ በምንም ነገር ላይ አይደላችሁም በላቸው። ስለዚህ የመጽሐፉ ሰዎች ወደ ተላለፉት ጽሑፎች መሄድ አለባቸው። ነገር ግን እዚህ ጋር ወደ ዋናው ጉዳይ እንመጣለን። እንደ እስልምና ከሆነ ይህንን መልእክት ማን አበላሸው? ኢየሱስ በመስቀል ላይ ካልሞተ፣ ከሙታን ካልተነሳ እና መለኮታዊ ልጅ ካልሆነ እነዚህ ሐሳቦች ከየት መጡ? በሆነ መንገድ ልናውቅ እንችላለን። ሱራ 4 አንቀጽ 157 እስከ 158 እነርሱ ወይም አይሁዶች እኛ የአላህን መልእክተኛ የመርየም ልጅ አልመሲህ ኢሳን ገደል ነው በማለታቸው ረገምናቸው። አልገደሉትም፣ አልሰቀሉትም። ግን ለእነሱ የተገደለው ሰው በኢሳ ተመሰለላቸው። እነዚያም በእርሱ ነገር የተለያዩት ከእርሱ መገደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም እውቀት የላቸውም። በእርግጥም አልገደሉትም። ይልቁንስ አላህ ወደ እርሱ አነሳው። አላህም አሸናፊ ጥበበኛ ነው። ለዚህ ምንባብ የሚሰጠው መደበኛ የሙስሊም ትርጓሜ የመተካት ጽንሰ ሐሳብ ወይም ሰብስቲቲዩሽን ቲዮሪ ይባላል። ይህም አላህ ኢየሱስን እንዲመስል በተአምር ሌላ ሰውን አስመስሏል የሚል ነው። ብዙ ሙስሊሞችም ይህ ይሁዳ ወይም ሌላ ተመሳሳይ ሰው እንደነበር ይናገራሉ። ስለዚህ ኢየሱስን ለመስቀል ፈልገው ነበር። ነገር ግን አላህ እንደ ይሁዳ ያለ ሌላ ሰው ወሰደ፣ በተአምር አስመሰለው፣ ኢየሱስን እንዲመስል አደረገው። ከዚያም ይህ ሌላ ሰው በእርሱ ፋንታ ተሰቀለ። So, quick question. According to Muslims, Jesus didn't die by crucifixion. Open up any Bible you want, Jesus died by crucifixion. So according to Muslims, the Bible's been corrupted. Quick question. Where did people get the idea that Jesus died by crucifixion? Anyone? Allah. እንግዲህ ፈጣን ጥያቄ። እንደ ሙስሊሞች ኢየሱስ በመስቀል ላይ አልሞተም። የምትፈልጉትን መጽሐፍ ቅዱስ ክፈቱ። ኢየሱስ በመስቀል ላይ ሞቷል። ስለዚህ እንደ ሙስሊሞች ከሆነ መጽሐፍ ቅዱስ ተበላሽቷል። ፈጣን ጥያቄ። ሰዎች ኢየሱስ በመስቀል ላይ ሞተ የሚለውን ሐሳብ ከየት አመጡት? ማን ያለው? አላህ። ወንጌል ከተበላሸ ወንጌልን ያበላሸው ማን ነው? ያንን ያደረገው አላህ ነው። ሐዋርያው ጳውሎስን አትወንጅሉ፣ የኒቅያ ጉባኤን አትወንጅሉ። ያንን ያደረገው አላህ ነው። ስለዚህ አላህ ሁሉም ሰው ኢየሱስ በመስቀል ላይ እንደሞተ እንዲያስብ አደረገ። ሰዎችም ያንን አመኑ። ተከታዮቹ እንኳን ሳይቀሩ በመጨረሻ ያንን አመኑ። ስለዚህ አላህ የኢየሱስን ተከታዮች እንኳን አታሏል። እናም እርግጥ ነው እርሱ ተነሳ፣ ወደ ሰማይ ሄደ። ስለዚህ አሁን ለክርስቲያኖች ምስጋና ይግባውና በኢየሱስ ሞትና ትንሣኤ ላይ እምነት አለ። የሚገርም ነው። ወንጌል ተበላሽቷል ማለት ከፈለጋችሁ ወንጌልን በማበላሸት ክርስቲያኖችን አትወንጅሉ፣ አላህን ወንጅሉ። አሁን በቁርአን ውስጥ ለኢየሱስ በጣም አክብሮት ያላቸው የሚመስሉ ብዙ ነገሮች አሉ። ክርስቲያኖች የሚስማሙባቸው ብዙ ነገሮች አሉ። እንዲያውም ሙስሊሞችና ክርስቲያኖች የሚስማሙባቸው። ነገር ግን ክርስቲያን ያልሆኑ አይሁዶች የማይስማሙባቸው ነገሮች አሉ። በሌላ አነጋገር በተወሰኑ ጉዳዮች ላይ ክርስቲያኖችና ሙስሊሞች በትክክል በአንድ ወገን የሆኑባቸው ጉዳዮች አሉ። አንዳንዶቹ እንደዚያ ናቸው፣ አንዳንዶቹ አይደሉም። እስቲ እንመልከት። ቁርአንና ሐዲሳት ስለ ኢየሱስ የሚሉትን አንዳንድ ነገሮች እንመልከት። ስለዚህ ኢየሱስ በእስልምና አለን። ኢየሱስ የአላህ ቃል ነው። ኢየሱስ ከአላህ የሆነ መንፈስ ነው። ኢየሱስ ከድንግል ተወለደ። ይህም የሚገርም ነው። ኢየሱስ ከድንግል እንደተወለደ ከእኛ ጋር የሚስማማው ማን ነው? ብዙ ሰዎች አይደሉም። አምላክ የለሾች አይደሉም። ኢየሱስን የማይቀበሉ አይሁዶች አይደሉም። ስለዚህ እዚህ ጋር ግሩም የሆነ የጋራ መግባባት አለን። ድልድይ እየገነባን ነው። ኢየሱስ ገና ሕፃን ሳለ ተናግሯል። ከዚህ ጋር ብዙም አልተዋወቅንም። ነገር ግን በእስልምና ከማዕፀን የወጣው ኢስላማዊ ቴዎሎጂን እየሰበከ ነው። የሚገርም ነው። ኢየሱስ ኃጢአት አልባ ነበር። ይህ ጥሩ ነው። ኢየሱስ ሙታንን አስነስቷል። ኢየሱስ አላህ በሚፈጥርበት መንገድ ፈጥሯል። ይህ ትንሽ የሚገርም ነው። ምክንያቱም እንደ ቁርአን አባባል ኢየሱስ በመሰረቱ ኃይሉን እያሳየ ነው። የሸክላ ወፍ ይሰራና በውስጡ እስትንፋስን ይተነፍስበታል፣ ሕይወትንም ይሰጠዋል። ከዚያም እውነተኛ ወፍ ይሆናል። አላህ ሰውን የፈጠረው ልክ እንደዚህ ነው። ቁርአንም ኢሳ ያደረገው በአላህ ፈቃድ ነው ይላል። እንግዲህ ያንን የሚለው ቁርአን በኋላ ላይ ነው። በዚያ የነበሩት ሰዎች አስቡ።
ስለዚህ እንደ እስልምና ከሆነ አንድ ቀን ኢየሱስ ዘና ብሎ ቆሞ ሳለ ሁላችሁም እዩኝ፣ ሄይ ተመልከቱ፣ የሆነ ነገር ልሰራ ነው አለ። የሸክላ ወፍ ሰራ። ልክ አላህ በሚፈጥርበት መንገድ በውስጡ ተነፈሰበት። ከዚያም ሕያው ፍጡር ሆነ። እርሱ የሚፈጥረው አላህ በሚፈጥርበት መንገድ ነው። ስለዚህ ይህንን በቁም ነገር ከወሰድን ሰዎች ኢየሱስ መለኮት ነው የሚለውን ሐሳብ ከየት አመጡት? መልስ ያለው አላህ ኢየሱስ በመስቀል ላይ እንደሞተ ሰዎች እንዲያምኑ በማድረግ አታለላቸው። ሰዎች እርሱ ከሙታን እንደተነሳ እንዲያምኑ አታለላቸው። እንዲሁም ሰዎች ኢየሱስ መለኮት ነው ብለው እንዲያስቡ አታለላቸው። ስለዚህ መጽሐፍ ቅዱስ በሦስቱ ዋና ዋና የክርስትና ወንጌል አስተምህሮች ላይ ተበላሽቷል ማለት ከፈለጋችሁ ጳውሎስን አትወንጅሉ፣ የኒቅያ ጉባኤን አትወንጅሉ፣ ነገሮችን በማበላሸት ክርስቲያኖችን አትወንጅሉ፣ አላህን ወንጅሉ። የእነዚህ ነገሮች ምንጭ እርሱ ነው። Is that a respectful view of Jesus to believe that God is tricking people into believing false things about him? ፈጣን ጥያቄ። ፈጣሪ ስለ እርሱ የውሸት ነገሮችን ሰዎች እንዲያምኑ እያታለለ ነው ብሎ ማመን፣ ይህ ስለ ኢየሱስ አክብሮት የተሞላበት እይታ ነው? ትንሽ እንግዳ ነገር ነው አይደል? እንደዚህ አይነት ጉዳዮች አሉብን። ኢየሱስ መሲህ ነው ይላሉ። ምን ማለት እንደሆነ አያውቁም፣ ግን ይላሉ። ኢየሱስ ሊገሉት ከፈለጉት ሰዎች በአላህ ዳነ። እናም ኢየሱስ በመጨረሻ ይመለሳል። ስለዚህ ሙስሊሞች ከክርስቲያኖች ጋር የሚስማሙባቸው ብዙ ነገሮች አሉ። የሚገርም ነው። እናም ይህን ስትመለከቱ ዋው ኢየሱስ በእስልምና በእውነት ልዩ ነው ትላላችሁ። ችግሩ ግን ሁሉም ላይ ላዩን ነው። በእስልምና ምንም ትርጉም አይሰጥም። ሙስሊም ጓደኛችሁን ለምን ኢየሱስ በእነዚህ ሁሉ መንገዶች በጣም ልዩ ሆነ? ለምን ኢየሱስ ከአላህ የሆነ መንፈስ ሆነ? ለምን ኢየሱስ የአላህ ቃል ሆነ? ለምን ኢየሱስ ከድንግል ተወለደ? ለምን ኢየሱስ በታሪክ ውስጥ እጅግ ተአምራዊ ሕይወት ኖረ? ለምን ኢየሱስ መሲህ ሆነ? ለምን ኢየሱስ የሚመለሰው ብቸኛው ሰው ሆነ? ለምን ብላችሁ ብትጠይቁት መልሱ አላህ ያውቃል ነው። ምንም ትርጉም አይሰጥም። በክርስትና ግን ኢየሱስ እንደዚህ በከፍተኛ ሁኔታ የተለየ መሆኑ ትርጉም ይሰጣል። በእስልምና ግን በፍጹም ምንም ትርጉም አይሰጥም። አላህ ኢየሱስን በእነዚህ ሁሉ መንገዶች በሚያስደንቅ ሁኔታ ልዩ እያደረገው ከሆነ እርሱ በሚፈጥርበት መንገድ ሳይቀር እንዲፈጥር ካደረገው ሰዎች ኢየሱስን ከሌሎች ሰዎች ሁሉ ነቢያትን ጨምሮ በከፍተኛ ሁኔታ የተለየ ነው ብለው ስላሰቡ ልትወቅሷቸው ትችላላችሁን? ነገሩ ያለው በአላህ ላይ ነው አይደል? አላህ ስለ ኢየሱስ ሞት፣ ትንሣኤ እና አምላክነት ሰዎችን አሳምኗል። ስለዚህ ይህ የሚገርም ነገር ነው። There are also some weird, just to be fair, there are also weird implications of certain Islamic claims. So I'll give an example. እንዲሁም አንዳንድ እንግዳ ነገሮች አሉ። ፍትሐዊ ለመሆን ያህል አንዳንድ የእስልምና አቤቱታዎች እንግዳ እንድምታዎች አሏቸው። ምሳሌ ልስጥ። ይህ ሳሂህ ሙስሊም 2749 ነው። አቡ ሁረይራ የአላህ መልእክተኛ እንዲህ ማለታቸውን አስተላልፈዋል። ነፍሴ በእጁ በሆነችው አምላክ እምላለሁ፣ ኃጢአት ባትሰሩ ኖሮ አላህ ከህልውና ባጠፋችሁ ነበር። በእናንተም ምትክ ኃጢአት የሚሰሩና ከአላህ ምሕረትን የሚጠይቁ ሰዎችን ባመጣ ነበር፣ እርሱም ይምራቸው ነበር። ይህንን ታውቃላችሁ? አላህ ኃጢአት ካልሰራችሁ አጠፋችኋለሁ ይላል። እኔ ይቅር እንድላችሁና መሐሪ እንድሆን ኃጢአት እንድትሰሩ እፈልጋለሁ። እንግዲህ ይህ የሚገርም ነው። እንደ አላህ አባባል ኃጢአት ባንሳሳት ኖሮ እርሱ ከህልውና ያጠፋን ነበር። አሁን እንደ ቁርአን አባባል የሰው ልጆች ኃጢአት እንዲሰሩ የፈተነው ማን ነው? ሰይጣን ነው። እንደ ቁርአን አባባል ሰይጣን የሰው ልጆችን ኃጢአት እንዲሰሩ ፈተናቸው። ስለዚህ ኃጢአት ባንሰራ ኖሮ አላህ ጠራርጎ ያጠፋን ነበር። ሰይጣን አላህ እንድንሰራ ፈተነን። ስለዚህ አላህ ከህልውና አላጠፋንም። ስለዚህ ላዩን ያለውን ትታችሁ ጠለቅ ብላችሁ ቆፍሩ። እንደ እስልምና ከሆነ አዳኛችን ማን ነው? ሰይጣን አዳኛችን ነው። እንግዲህ አላህ ሰዎች ኃጢአትን እንዲሰሩ ከፈለገ እና ሰዎች ኃጢአት ሳይሰሩ ሲቀሩ በጣም ከመናደዱ የተነሳ ከህልውና የሚያጠፋቸው ከሆነ የአላህ የመጨረሻ ጠላት የሚሆነው ማን ነው? ኃጢአት ለመስራት እምቢ የሚለውና እኛን ከኃጢአት ለመጠበቅ የሚሞክረው ነው። ስለዚህ ኢየሱስ ላዩን ያለውን ትታችሁ ጠለቅ ብላችሁ ብትቆፍሩ የኢየሱስ የመጨረሻ ጠላት ሆኖ የሚገኘው አላህ ነው። ይህ አይገርምም? አጋንንታዊ ይመስላል አይደል? እኔም እንደዚያው ይመስለኛል። እሺ፣ ነገር ግን እንደዚያ ያሉ ትንታኔዎች የጎን ጉዳዮች አሉባቸው። ወደ እነዚያ ብዙ መግባት አልፈልግም። ነገር ግን ሙስሊሞች ኢየሱስን እንደሚያከብሩ ሲያስቡ፣ በተለይም ከእኛ የበለጠ እንደሚያከብሩት ሲያስቡ ወደ ዋናው ጉዳይ መግባት እፈልጋለሁ። ይህ ከቁርአን 33 አንቀጽ 53 የተወሰደ ነው። ታሪካዊ ዳራው መሐመድ ሰዎችን ለራት ይጋብዝ ነበር። ከዚያም እርሱ ሌላ ነገር ለማድረግ ሲሞክር እነርሱ በጥያቄ ያስቸግሩት ነበር። እናም በመጨረሻ አላህ ምላሽ ሰጠ። በሱራ 33 አንቀጽ 33 እነዚህ ሁሉ ሰዎች በመሐመድ ቤት ተሰብስበው ነበር። እርሱ አልወደደውም። አላህ ምን አለ? አላህ ተናደደ። እንዲህ ይላል፣ እናንተ ያመናችሁ ወይ ወደ ነብዩ ቤቶች ለመግባት ካልተፈቀደላችሁ በስተቀር ወይም የምግቡን መብሰል ሳትጠባበቁ አትግቡ፣ ግን በተጠራችሁ ጊዜ ግቡ። በበላችሁም ጊዜ ወሬን የምታስተጋቡ ሳትሆኑ ተበተኑ። ይህን ማድረጋችሁ ነቢዩን የሚያስቸግር ነውና ከእናንተም ውጡ ለማለት ያፍራል። አላህ ግን ከእውነት አያፍርም። Now, who's delivering this revelation?
Muhammad. Just imagine, people, you're coming over his house and pestering with questions, and he says, I have a revelation. Muhammad's too shy to tell you that you should stop annoying Muhammad, but Allah's not shy, and he says, quit hanging out at Muhammad's house so much because it's annoying him. አሁን ይህን ራእይ የሚያስተላልፈው ማን ነው? መሐመድ። እስቲ ያስቡ ሰዎች፣ ወደ ቤቱ እየመጣችሁ በጥያቄዎች ስታስቸግሩት እርሱም ራእይ አለኝ ይላል። መሐመድን ማስቸገር ማቆም አለባችሁ ለማለት መሐመድ በጣም ያፍራል። ነገር ግን አላህ አያፍርም። እናም በመሐመድ ቤት ብዙ ማሳለፋችሁን አቁሙ፣ ምክንያቱም እያበሳጨው ነው ይላችኋል። ይህ በጣም አጠራጣሪ ይመስላል። ይህ አንድ ጊዜ ብቻ ቢሆን ኖሮ አንድ ነገር ነበር። ነገር ግን ይህ በተደጋጋሚ ይከሰታል። በዚሁ ምዕራፍ ውስጥ አላህ ለሙሐመድ የጉዲፈቻ ልጁን ሚስት ወስዶ እንዲያገባት ይነግረዋል። ይህ ለአላህ በጣም አስፈላጊ ነው። በዚሁ ምዕራፍ ሱራ 33 አንቀጽ 50 መሐመድ ከአራቱ ሚስቶቹ ገደብ በላይ ይፈልጋል። ስለዚህ አላህ አዎ ከፈለግከው ታገኛለህ ይለዋል። ሱራ 66 ከቁጥር 1 እስከ 2 ታሪካዊ ዳራው ሙሐመድ በሚስቱ በሐፍሳ አልጋ ላይ ከባሪያ ሴት ልጅ ጋር ወሲብ ሲፈጽም ይያዛል። በእስልምና ከባሪያ ሴት ልጆቹ ጋር ወሲብ መፈጸም ይፈቀድለታል። ነገር ግን ሚስቶቹ ያ በአልጋቸው ላይ እንዲሆን አይፈልጉም። ከሚስቶቹ አንዷ ቀድማ ወደ ቤት መጣች እና በጣም ይከራከሩትና ያስቸግሩት ጀመር። እርሱም እሺ በአላህ እምላለሁ ከዚህች ልጅ ጋር እንደገና ወሲብ አልፈጽምም አለ። እናም የሱራ 66 መክፈቻ ጥቅሶችን ማንበብ ትችላላችሁ። አላህም ሄይ ያንን የማልከውን መሐላን አፍርስ ይለዋል። እነዚህ በጣም አመቺ ይመስላሉ። ሌሎች ሰዎችም አስተውለውታል። በሳሂህ አልቡኻሪ 4788 አይሻ ጌታ ፍላጎቶችንና ምኞቶችን ለማሟላት ይፈጥናል ትላለች። በትክክል መሐመድ የፈለገውን ማንኛውንም ነገር አላህ ዝም ብሎ አዎ ይህን ማድረግ አለብህ፣ ሁላችሁም ይህንን ለመሐመድ ማድረግ አለባችሁ ይላል። Sounds like Muhammad basically turned Allah into his sock puppet. መሐመድ አላህን እንደ አሻንጉሊት እየተጠቀመበት ይመስላል። እዚህ ክፋት ለመናገር እየሞከርኩ አይደለም፣ ግን የሚመስለው እንደዚያ ነው። ከተሳሳትኩ ልታርመኝ ትችላለህ። ግን በመሰረቱ የሚፈልገውን ማንኛውንም ነገር እንዲሰጠው አላህን ወደ አሻንጉሊትነት ቀይሩታል። ሄይ ሁላችሁም አላህ የሚለውን ሁሉ እንድታደርጉና በሁሉም ነገሮች እንድትታዘዙኝ ይፈልጋል። ያ የቁርአን ሱራ 4 አንቀጽ 65 ነው። ለአላህ መገዛት የምትችሉበት ብቸኛው መንገድ ለመሐመድ በመገዛት ነው። እናም ራእዮቹን የሚቀበለው መሐመድ ነው። ስለዚህ ይህ በጣም አጠራጣሪ ነው ማለት አለብኝ። ግን ምን እንደሆነ ገምቱ። መሐመድ ይህን የሚያደርገው በአላህ ላይ ብቻ አይደለም፣ በሁሉም ሰው ላይ ነው። በታሪክ በነበሩት ሁሉም ነቢያት ላይ አይደል? ታዲያ ሙሴ ምን ይላል? በቁርአን መሰረት መሐመድን የሚያረጋግጠውን ሁሉ ይላል። አብርሃም ምን ይላል? መሐመድን የሚያረጋግጠውን ብቻ። በቁርአን ውስጥ ያሉ ሁሉም ሰዎች ምን ይላሉ? ኢየሱስ ምን ይላል? ኢየሱስ የመሐመድን መምጣት ትንቢት ይናገራል። እናም ገና ሕፃን እያለም እስላማዊ ቴዎሎጂን ይሰብካል። በነገራችን ላይ ነገሩ በጣም የማይረባ እየሆነ ይሄዳል። ምክንያቱም በቁርአን መሰረት ታላቁ እስክንድር እንኳን አማኝ ሙስሊም ነው። ታላቁ እስክንድር እጅግ ጣዖት አምላኪ የነበረ ሰው ነው። በቁርአን ውስጥ ግን አማኝ ሙስሊም ነው። ስለዚህ ግልጽ ነው፣ መሐመድ ሁሉንም ነገር እንደገና እየጻፈ እንደሆነ ግልጽ ነው። እርሱ እየተናገረ ነው። ነገር ግን ሁሉም ነገር በእርሱ ዙሪያ እንዲሽከረከር ለማድረግ ሁሉንም ነገር እንደገና እየጻፈ ነው። ሁሉንም ሰው እንደ አሻንጉሊት እየተጠቀመ ነው። ልጠይቅ፣ ሁሉም ሰው ከእርሱ ጋር እንዲስማማና የእርሱን ቴዎሎጂ እንዲያራምድ እያደረገ ወደሆነ ሰው መሄድ ለኢየሱስ ክብር መስጠት ነው? ያ ሰው የኢየሱስን ዋና ዋና አቤቱታዎች ሲቃረን እንኳን ስለ ኢየሱስ ለመማር ወደዚያ ሰው መሄድ አክብሮት ነው? እኔ ያንን እጅግ በጣም አክብሮት የጎደለው አድርጌ ቆጥረዋለሁ። ስለ አንተ ማወቅ ከፈለግኩ ስለ አንተ መረጃ ለማግኘት ሁል ጊዜ ስለ ሰዎች ወደሚዋሽ ሰው አልሄድም። ስለዚህ እጅግ በጣም አክብሮት የጎደለው ነው። እናም ይህ በእስልምና እምብርት ላይ ያለ ጉዳይ ነው። ሙስሊሞች ስለ ኢየሱስ ለመማር የት ይሄዳሉ? ወደ መሐመድ። ሙስሊሞች ስለ አብርሃም ወይም ስለ አላህ ወይም ስለ ማንኛውም ሰው ለመማር የት ይሄዳሉ? ወደ መሐመድ ይሄዳሉ። በጣም አክብሮት የጎደለው ነው። የዳንኤል መከራከሪያ ኢየሱስን የሚጠሉትንና የሚረግሙትን መውደድ ለኢየሱስ ክብር መስጠት ነውን? ዳንኤል ኢየሱስን የሚጠሉትንና የሚረግሙትን መውደድ ለኢየሱስ ክብር መስጠት ነውን? ይላል። እስቲ በክፍሉ ውስጥ ያሉትን ክርስቲያኖች በሙሉ በአንድነት ልጠይቅ። ኢየሱስን የሚጠሉትንና የሚረግሙትን መውደድ ለኢየሱስ ክብር መስጠት ነውን? Let me ask all the Christians in the room together, is it respectful to Jesus to love those who hate and curse Jesus? Thank you very much. ሕዝቡ ሁሉ አዎ ይላል። በጣም አመሰግናለሁ። እናም ዳንኤል፣ እነርሱ ከአንተ በተሻለ ሁኔታ የኢየሱስን አስተምህሮ ያውቃሉ እላለሁ። We will move into Daniel's. ወደ ዳንኤል የመጀመሪያ ምላሽ እንሸጋገራለን። ይህም 12 ደቂቃ አለው። ሰዓቱ ተዘጋጅቷል። ዳንኤል፣ ለመጀመሪያ ምላሽ መድረኩ ያንተ ነው። በቀጣዩ ክፍል የሁለቱንም መልስ ይዤላችሁ የሚቀርብ ይሆናል። እስከዛ ግን ዴቪድ ካቀረበው ከዚህ የመግቢያ ክርክር ምን ተረዳችሁ? አስተያየታችሁን አስተያየት መስጫው ላይ አስፍሩልኝ። እንዲሁም ላይክ እና ሼር ማድረግ እንዳዘነጉ